ፋሚሊ ተከስተናል ማለት ነው። እንግዲህ ዛሬ ስንከሰት ደግሞ በአዲስ ነገር መጥተንላችኋል። አዲስ ነገር ምንድን ነው? እሱ ደስታ ተመልሶ ከውጭ ሀገር ወደ ኢትዮጵያ መጥቷል ማለት ነው። ምክንያቱ ደግሞ ምንድን ነው? የሩታ ፍቅር መቆሚያ መቀመጫ አሳጥቶት ተመልሶ ወደ ኢትዮጵያ መጥተዋል ማለት ነው። እንግዲህ ከአንድ ሰዓት በፊት ሩታ ቤት የተለቀቀ ቪዲዮ ካያችሁ ማለት ነው። ዋው ዋው ዋው! እንግዲህ ደስታ በሩታ ፍቅር እብድ ክንፍ ብለዋል አልኳችሁ። እብድ ክንፍ ብለዋል። ወይ ጣጣ! አዲስ ድራማ አረኛ ወደንሶች ተሰቃየን እኮ። ወዴት እንሂድ? እንደው ወዴት እንሂድ? ኧረ ተው ተው ተው፣ ድራማችሁ ተው ተው። ኧረ እንዴ! እሺ ደስታ መጣና ሩታዬ የኔ ውድ፣ እኔ ያንቺን ፍቅር መቆም መቀመጫ ሳጣኝ መኖር አልቻልኩም። እኔ ያላንቺ መኖር አልችልም አለ። እንዴ ጋይስ ተንበርክኩ እባክሽ ሩታዬ፣ እባክሽ ልለምንሽ፣ ከኔ ጋር ሆኚ፣ አብርሽ ለአንቺ አይሆንሽም እያለ እንግዲህ ፈረንጁም ከስር አዎ እነዚህ ልጆች ለአንቺ አይጠቅምሽም፣ የሚጠቅምሽ ደስታ ነው ምናምን እያለ እያሽቃበጠ ማለት ነው። እንዴ እናንተ ምነካችሁ? እኛ አንሰማም፣ በቃ አንሰማም ማለት ነው። እንዴ እኛ ውድንሶች አንሰማም ካለን አንሰማም ነው በቃ። አብረው መሆን ያለባቸው በቃ ሩታና አብርሽ ናቸው ብለናል እኛ ውድንሶች። ለምን አትሰሙም? ጉድ እኮ ነው። እንዴት ብሎ እንዴ እኛ ገና ለገና ውሽሚት ተገላገልን ብለን እንዳው ገና ብለን ሳንጨርስ ደግሞ ደስታን ይዛችሁ ትመጣላችሁ። ኧረ እንተሳሰብ ወገን፣ ሲሪየስ እንተሳሰብ እንዴ። አሁን ደስታ እንግዲህ ሩታዬን ያፈቅርሻለሁ እያለ ነው። ፋሚሊ እኔ ያፈቅርሻለሁ፣ እኔ ወድሻለሁ እያለ ነው እንግዲህ። ሩታ ደግሞ በፍጹም ግን ሩታዬ ግን የምታበለባበሰው ነገር አለ። አንቺ በእልህ ነው ምናምን ሲላት እሱ ተወው እንደዛ አይደለም ምናምን ከምትይ ሩታዬ ግን የምረኛ ኦዲየንሶች ስንወድሽ ደግሞ አንቺ እንትን አትበይ፣ በቃ እውነቱን ተናገሪ። አብርሽን የቀረብሽው ለመበቀል ነው ወይስ እውነትን ከእሱ ጋር ለመቀጠል ፈልገሽ ነው? እዚህ ጋር ጥያቄ ምልክት እንድታብራሪልን እንፈልጋለን። ከአብርሽ ጋር ለመቀጠል ነው ወይስ አብርሽን ለመበቀል አንቺ ላይ ያረገውን ነገር አንቺ ለመበቀል ፈልገሽ ነው? እዚህ ጋር ግን እኔ ጨዋታው ገና አዲስ እየጀመረ ነው የሚመስለኝ። ፋሚሊ እናንተስ ምን ታስባላችሁ? የደስታ መምጣት ጠርጥር ብሏል። እየተጠራጠርኩ ነው። ድራማው እንደ አዲስ ሊታደስ ነው፣ እንደ አዲስ ሊጀመር ይመስለኛል። ማለት እኔ እንደሚመስለኝ ከሆነ ማለት ነው ሩታ አብርሽን ልትበቀለው ነው። እሱና እንግዲህ አብርሽና ሄርሜላን ካለያየች በኋላ አሁን ደስታ መጣ። አሁን እሷ ከደስታ ጋር ሆና አብርሽ ላይ ልትጫወትበት ነው። አብርሽ ደግሞ እየተናገረ ነበረ፣ ልብ ብላችሁ ካዳምጣችሁ ማለት ነው። እሷ አውቃ ነው ከኔ ጋር መሆን ፈልጋ አይደለም ምናምን እያለ ነበረ። ባለፈው ማውቃ ነው፣ ልታፌዝ ነው፣ የውሸቷ ነው ምናምን እያለ ነው። እና ደግሞ አሁን ደግሞ ከሩታ ጋር ከተጣላ የሄርሜላ ጋር ብትሄድም አትቀበለውም። ምክንያቱም ትላንትና ብላ ነበረ፣ ባስቀመጥከኝ ቦታ ላታገኘኝ ትችላለህ። ነጥብ ያዙ ቤተሰብ ሲሰሩ ቪዲዮ ላይ ነጥብ መያዝ አለባችሁ። ስለዚህ ሄርሜላ አስቀመጥከኝ ቦታ አልገኝም ያው አለምናለች ትላላችሁ። አብርሽ ተመልሶ ወደ ሄርሜላ ሲሄድ ሄርሜላ አልቀበልም ትለዋለች። ሩታ አሁን አብርሽ ልትበቀለው ነው የፈለገችው እንጂ የምር ከሱ ጋር ልትኖር አይደለም ማለት ነው። ሶ አብርሽ
መሀል መንታ መንገድ ላይ ለብቻው ይቀራል ማለት ነው። ከዛ ሩታ ደግሞ ትስቅበታለች፣ ትሳለቅበታለች ማለት ነው። ምክንያቱም እሷ ላይ ሙድ ሲይዝ ምናምን እሱ ዘና ፈታ ሲል ምናምን እንዳሳለፈው እሱ ደግሞ እንደዛ አርጋ ልታስቀናው ነው። ብቻ ድራማው እስኪ የምናይ ይሆናል። ያው ይቀጥላል አይደል? ቤተሰብ ይቀጥላል። እኛም አለን እነሱም አሉ። እናያለን የሚፈጠረው ነገር ማለት ነው።